አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሪያክት የምናረግ ይሆናል። እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት፣ እንደዛውም ሰብስክራይብ በማድረግ ጀማውን ብትቀላቀሉም ደግሞ በጣም ደስ ይለኛል። ስለዚህ ተቀላቀሉ ትላችኋለሁ ማለት ነው ውድ ቤተሰቦቼ። እስቲ ዛሬ ደግሞ በጣም ሰሞነኛ ሆኖ ብዙዎች እየተቀባበሉና ብዙ ኢትዮጵያውያንን ያሳዘነ ስለ አርሲ የምናነሳ ይሆናል። ስለ አርሲ እናወራለን። አርሲ ላይ እንግዲህ አሁን ሀፕን ያደረገው ነገር ከዚህ በፊትም በተደጋጋሚ ሀፕን አድርጓል። ከዚህ በፊትም የነበረ ነገር ነው፣ ተደጋግሟል ይህ ነገር ማለት ነው። እንግዲህ በብዛት እየጮሁ ድምጽ እየሆኑ ያሉት ክርስቲያን ወገኖቻችን ናቸው። እንደዛውም ሙስሊሙ ከበፊቱ በተሻለ በዚህኛው ላይ በጣም ድምጽ እየሆነ ነው የሚገኘው ማለት ነው። ሙስሊሙ በጣም አሳዝኖ ልቡ ተነክቶ ማለት ነው እያዘነ ነው የሚገኘው ማለት ነው። አርሲ ላይ የተጨፈጨፉት ክርስቲያኖች ብቻ ኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ አይደሉም። መስጂድ አልተቃጠለም እንጂ ሙስሊሞቹም ተጨፍጭፈዋል። እየተደረገ ያለው ነገር ሃይማኖታዊ ሳይሆን በብሔርተኝነት የታወሩ ጽንፈኛ ጫካ የገቡ አካላቶች አሉ። እነሱ ናቸው ይሄንን እያደረጉ ያሉት ማለት ነው። በተለያየ ጊዜ በማስረጃ የተደገፉ ብዙ መረጃዎች ደርሶን ነበሩ። ያው ከዚህ በፊትም ስናወራ ነበረ። በመካነ ሰላም መስጂድ ተገብቶ ጨፍጨፋ ሲፈጸም ይሄንን ነገር አንስተን ነበረ። ነገ በክርስቲያኖች ላይ ሊመጡ ይችላሉ እነዚህዎች። ዛሬ ክርስቲያኖች ግን ዝም ብላችኋል፣ ነገ ሊመጡባችሁ ይችላሉ የሚል ሐሳብ ስናነሳ ነበረ። ብዙ ስናወራ ነበረ። በጎንደር፣ በጎጃም፣ አማራ ክልል ላይ በተለያየ አካባቢ ላይ ይሄ ነገር ሲከሰት ሀፕን ሲያደርግ ስናነሳ የነበረው ጉዳይ ነው። ዛሬ ደግሞ በአርሲ ቤተክርስቲያንን አቃጥሎ እንደገና ደግሞ ንጹሃንን ሙስሊሞችንም ጨምሮ እንግዲህ ጨፍጭፏሉ ማለት ነው። ይሄ ነገር ብዙዎች ድምጽ እየሆኑ ይገኛሉ። ኡስታዞች እንደነ ኡስታዝ አህመዲን ጀበል፣ ኡስታዝ አቡኪ፣ ኡስታዝ ያሲን ኑሩ፣ ኡስታዝ በድሩ ሁሴን እንግዲህ እዚህ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ኡስታዞች ድምጽ እየሆኑ ይገኛሉ ማለት ነው። ስለዚህ ነገር የምናነሳ ይሆናል። ከዛም ባሻገር አንዳንዶች ደግሞ አዙሮ ጉዳዩን ወደ ሙስሊሞች ናቸው ይሄንን ያደረጉት እያሉን ይገኛሉ። እሱንም የምንመለከት ይሆናል። በጣም ይገርማል። እንግዲህ እነዚህ ኡስታዞች ድምጽ እየሆኑ እንደገና መልሶ እናንተ ናችሁ በእኛ ላይ ይሄንን የፈጸማችሁት፣ እናንተ ናችሁ ያስጨፈጨፋችሁት ኦርቶዶክሳውያንን፣ እናንተ ናችሁ ክርስቲያኖች እንዲጨፈጨፉ እያደረጋችሁ ያላችሁት በማለት እንደነ ኡስታዝ አህመዲን ጀበልንና እንደነ ሼክ ሀጂ ኢብራሂምን ይሄንን እንደፈጸሙ አድርጎ እያነሱ ስማቸውን እያነሱ ይገኛሉ። ይሄንን የምንመለከት ይሆናል። በጣም አሳፋሪ ነገር ቢሆንም ከኛ ከኢትዮጵያውያኖች አብሮ እንደኖረ ሰው ይሄ መነሳት አልነበረበትም፣ ግን አንስተዋል እነዚህ ሰዎች። እኛ ደግሞ ብዙ የምናነሳቸው ነገሮች አሉ። ብዙ በሆዳችን የያዝናቸው ብዙ ነገሮች አሉ። እሱንም ማንሳት እንችላለን። ይሄንን ራሱ እናንተ አለማድረጋችሁ፣ እናንተ ይሄንን ያደረገው ይሄንን ጨፍጨፋ የፈጸመው እናንተ አለመሆናችሁ በምን እርግጠኛ እንሆናለን? እስቲ ቪዲዮን እየተመለከተን ቢሆን ደግሞ በጣም እንዲገባንና እንድንረዳ ይረዳናል። ወደ ቪዲዮአችን
ይሄ የምትመለከቱት ቤተክርስቲያን እንግዲህ ሲቃጠል ወይ ደግሞ እሳቱ መንደድ ሲጀምር በዚህ መልኩ ወጣቶች በውስጥ በኩል ሲነሳ እሳቱን ለማጥፋት ነው እንደዚህ እየተረባረቡ የሚገኙት ማለት ነው። ለማንኛውም ይሄ በጣም ከባድ ነው። ስሜቱ በጣም ከባድ ነው። የቤተ እምነት ተቃጥሎ ማለት በጣም ከባድ ነው። እኛ እናውቃለን፣ ስሜቱን በደንብ እንረዳለን። ቤተ እምነት ሲቃጠል በጣም ስሜቱን እናውቃለን። ከኛ በላይ ከሙስሊሞች በላይ ቤተ እምነት ተቃጥሎ ከሙስሊሞች በላይ ስሜቱን የሚረዳ የለም ብዬ ነው ማስበው እዚህ ሀገር ላይ። ምክንያቱም በሞጣ በተለያዩ አካባቢ አማራ ክልል ላይ ብዙ መስጊዶች ተቃጥሎብን አይተናል ለማለት ፈልጌ ነው። ያለፍንበት ነገር ነውና ስሜቱ በጣም ይገባናል። በጣም ከባድ ነው። ነገር ግን አንድ እዚህ ጋር ማወቅ ያለባቸው ነገር ምንድነው? ሙስሊሞች ይሄንን እንደማያደርጉ ሙስሊም ፈጽሞ በታሪክም ቤተክርስቲያንን አቃጥሎ አቅም በታሪክ ነው የምላችሁ። በታሪክ ይሄንን የሚያደርጉት ፖለቲከኞች ካልሆኑ በስተቀር የሆነ ነገር ማቃጠል ማውደም በሙስሊሞች የለም። ይሄንን ፈጽሞ ያደርጉ ሙስሊሞች። ነገር ግን ፖለቲከኞች ይሄንን ለመጠቀም ብሎ ያደርጋሉ። የፖለቲካ ግብአት ለማድረግ ይጠቀሙበታል ፖለቲከኞቹ ማለት ነው። እና ግን በጣም ስሜቱን እኛ እናውቃለን ለማለት ፈልጌ ነው። በጣም ስሜቱን እናውቃለን። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታ? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ አብሮ ነው የሚያስገድለው እንጂ ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? በየጊዜው አርሴ ላይ ጭፍጭፍ እያደረጉ ሲገደሉ ኦርቶዶክሶች በቃ ምንም አይመስላችሁ። ስለዚህ እኔ የምወቅሰው ብልጽግናን አይደለም መንግስትን አይደለም። እኔ የምወቅሰው የኦርቶዶክስ አባቶች እንዴት ዝም አሉ? እንግዲህ ለሙስሊሞች መንግስት እንደሚቆም አድርጎ ነው እየተናገረ ያለውና ይሄ ነገር እንደሌለ እስቲል ናው በአክሱም እየተመለከተ ነው። መንግስት ለሙስሊሞች እንደማይቆምና ኢቭን መንግስት ራሱ በሙስሊሞች ላይ ጫና መፍጠር እንደሚችልና እየፈጠረም እንዳለ እስቲል ናው እየተመለከተ ነው። የተለያዩ ከተማ ላይ በየትምህርት ቤቱ ምን እየተፈጠረ ነው? መንግስት የሆነ ነገር ማለትና ማስቆም አቅቶት ነው? ተስኖት አይደለም። ለሙስሊም የሚቆም አንድ አካል የለም ራሱ ሙስሊም ካልሆነ በስተቀር ማለት ነው። ነገር ግን አንድ መታወቅ ያለበት ነገር ምንድነው? ሙስሊሞች ድምጽ እየሆኑ ነው። በጣም ብዙ ሙስሊሞች ድምጽ እየሆኑ ነው። እኔም ድምጽ እየሆንኩ ነው። ንጹሃኖች መጨፍጨፍ የለባቸው። በየትኛውም እምነት በኩል ይሁን ንጹሃኖች መነካት የለባቸው። እስልምናም ይሄንን ነው የሚያዘው። ንጹሃንን አትንኩ፣ አዛውንቶችን አትንኩ፣ ዛፍ ቅጠልን እንኳን አትንኩ ነው የተባለው። ለጦርነት ቢሄዱ እንኳን ማለት ነው። ይህን አይል ነው እስልምና ለንጹሃኖች የሚጠነቀቀው። የንጹሃኖች እልቂት በጣም ያሳስበናል፣ ይሰማናል። በጣም እናዝናለን፣ ያሳዝናል፣ ልብን ያደማል። ለዛ ብዙ ሙስሊሞች ድምጽ እየሆኑ ነው የሚገኙት። ነገር ግን የእናንተ ኦርቶዶክስ እምነት ተከታይ ሆኖ ለሙስሊሞች ድምጽ የሆኑትን ከስርስራቸው እየሮጣችሁ በግሩፕ ሆናችሁ ተሰብስባችሁ ቪዲዮን ስታስጠፉና ሪፖርት ስታደርጉ ተመልክተናል። ይሄ ትልቅ ትዝብት ነው። እኛ ግን ዛሬ አሁን ሶሻል ሚዲያ ላይ ገብታችሁ ብታዩ አንድ ሙስሊም የአርሲን ኦርቶዶክሳውያን እልቂት ሙስሊሙም ጭምር ነው፣ የሙስሊሙ አልታወቀም አልታየም እንጂ ማለት ነው፣ ወጥቶ ኦርቶዶክስ ብሎ ቪዲዮ ሰርቶ አንድ ሙስሊም ኮሜንት ላይ ብትገቡ እንዴት ሀዘናቸውን እየገለጹ እንዳሉ ማለት ነው፣ ሙስሊሞቹ ኮሜንት ላይ ብትገቡ ማለት ነው። ነገር ግን እናንተ ጊዜ ምን አገባ ዝም በል። ጭራሽ ቤተክርስቲያን ሁላ ነው ደብዳቤ ልካ ስታስጠፋ የነበረችው ማለት ነው። በጣም ያሳዝናል፣ ያስተዛዝባል።
ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። በዚህ መልኩ ነው ድምጽ የሆኑት ኡስታዞቻችን። በዚህ መልኩ ነው ለንጹሃኖች ድምጽ የሆኑት ኡስታዞቻችን። ይሄ ሀገር እኮ የጋራችን ነው አይደል? ሙስሊሙ ክርስቲያኑ አንድ ሆነን ነው እቺን ሀገር ያቆምናት፣ ከጠላቶችም ያስተረፍናት ከአላህ በታች ማለት ነው። በጣም በሚገርም ሁኔታ ደግሞ ሙስሊሙም ክርስቲያኑም እዚህ ሀገር ላይ ተጋብቶ ተዋዶ ተዛምዶ እየኖረ ነው እና በብዛት ማለት ነው ኢትዮጵያ ውስጥ የክርስቲያን ቤት ብትገቡ የሙስሊም ዘመድ አታጡም፣ ሙስሊም ቤት ብትገቡ ክርስቲያን ዘመድ አታጡም። ስለዚህ ሙስሊሙ ሲጨፈጨፍ ክርስቲያኑ ያዝናል፣ ከፖለቲከኞቹ ውጪ ማለት ነው። ክርስቲያኑ ሲጨፈጨፍ ሙስሊሙ ያዝናል። እኛም መውረስ ያለብን ይሄንን ነው። በአባቶቻችን በአያቶቻችን የነበረው አዝኔታ ይሄ ነው። ለዛ ነው ኡስታዞች ንጹሃኖች ሲጨፈጨፉ ሲገደሉ አላግባብ። ይሄ ህዝብ እኮ በነገራችን ላይ ኑሮ ውድነት ራሱ እየገደለው ነው። ኑሮ ውድነት ራሱ እየገደለው ነው። እናንተ ይሄንን የምታደርጉት ይሄንን በየቦታው እየዞራችሁ ሙስሊሙን ክርስቲያኑን እያላችሁ መስጂድ ቤተክርስቲያን እያላችሁ ጭፍጨፋ የምትፈጽሙ ሰዎች እናንተ በዲያስፖራዎች ገንዘብ ነው። እዚህ ጋር ግን ጎመን ሽጣ እሱም መሸጥ ከቻለች እሱም ከተማ ስትወጣ በስንቱ እየተጠለዘች ነው፣ እየተመለከተ ነው። ልጆቿን እያሳደገች ነው የምትገኘው። በየመንገድ ላይ ጉሊት ተቀምጣ ነው ልጆቿን እያሳደገች ያለችው። እንደው እችን እናት ላይ እጅህን ማንሳት አይከብድም? እንኳን ተከሰህ እንኳን ብላህ አውጥተህ ጉራደን መዘህ መሰንዘር ተውና እጅህን ማንሳት እንኳን አይከብድም? እንጨት ፈልጦ ተሸክሞ ገበያ ወጥቶ ሽጦ እየበላ ያለውን እየኖረ ያለው እሱን ከብዶበት እንኳን ማለት ነው ስንት መከራ እያሳለፈ ነው። እሷን ሄዶ ከተማ ለመሸጥ ሽጦ ለመምጣት ራሱ ስንት መከራውን እያየህ ይሄን ንጹህ የሆነ ህዝብ ላይ እጅህን ማንሳት አይከብድህም? ትንሽ እንኳን አይከብድህም? አንተን ሰው አይደለም ያሳደገህ? እንደው የት ነው ያደግከው? የወለደስ ማን ነው? እንደው አንተ ከመሬት ነው የተገኘው? ከየት ነው ያመጣው ይሄን ጭካኔ? ትኩስ መግደል ጉራደን አውጥተህ የመረሸን ከየት ነው ያመጣው? ይሄን ሞራል ይሄንን ጭካኔ ከየት ነው ያመጣው? በጣም ያሳዝናል። ከሰው ተወልደህ በሰው ላይ በዚህ ልክ መጨከን፣ እናትህ ላይ መጨከን። እንዴት የወለድኩትን ልጆችን እንዴት ላሳድጋቸው ብላ ለተቀን እየለፋች አለችው። ለተቀን ጉሊት እየተቀመጠች ፀሐይና ዝናብ እየተፈራረቀባት ሲቃዋን እየበላች እሱም ከቻለች ነው ሽጣ መግባት ከቻለች ነው በስንቱ እየተጠለዘች ሚሊሻና ታጣቂዎች በሞሉበት ሀገር እንደዛም ሆኖ እንደዛም እየለፋች አንተ ስትቸገርና ረሃበኝ ስትላት ወላሂ ነው የምልህ ያላትን አውጥታ እየሰጠች ነው። እየተመለከተ ነው። እናት ነቻ በልጇ ላይ አጨክነው። እናት ሁሉም ልጆች ባትወልዳቸውም የሷ ናቸው። በዚህ መልኩ ነው ያሳደጉን። እኔ ሳድግ እናቴ ብቻ አይደለችም ያሳደገችኝ፣ ጎረቤቶችም የአካባቢ ማህበረሰቦችም አሳድጎኛል። አሳድጎኝ ለዚህ አድርሶኝ እንዴት ዙሬ በእነሱ ላይ ጨክናለሁ? እንዴት አይከብድም? ትንሽ እንኳን አይከብድም? በጣም ከባድ እኮ ነው። እና እያየን ያለ ነው ይሄንን ጭካኔ ነው። በአርሲ ላይም እየተፈጸመ ያለው እኔ እንጃ። ያው የሚሰማ አካልም የለም፣ ብንጮም ያው ነው።
በጣም የሚያሳፍር አንድ ነገር ደግሞ ላሳያችሁ እስቲ ይሄንን ቪዲዮ ሁሉ ጊዜ ከኦርቶዶክሳውያኖች ጋር በማበርና የሆነ ውል እንደተፈራረሙ አይነት ነገር ይመስላል አላቅም ብቻ ብዙ ጊዜ ኦርቶዶክስ በእነሱ በኩል ሆና ስታጠቃን እነሱም ከኦርቶዶክስ ጋር ሆኖ እኛን ያጠቁናል በጣም በሚገርም ሁኔታ እስቲ ተመልከቶቺ ሙስሊም ተብየዋ የምትናገረዋል ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ መቼም አትድንም በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል ቤተሰብህንና ራስህን የምትጠብቅበት የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው ውሃብያ የሽብር ቡድን ማለት ነው መሪያቸውም አብይ አህመድ ነው ይሄ ታወቃል መቼም እየፈራችሁ ካልሆነ በስተቀር አትፍሩ የፈሪ ሰው መጨረሻው ውድቀት ሽንፈት ነው ስለዚህ ፈሪ አትሁኑ እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም ዘመድም አይደለንም አንገናኝም ምክንያቱም እኔ እባብ ካንገት ያልተመተመም ባይነ ቁራኛ ነው መከታተላችሁ ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም ለምድርም ለሰማይም ጠቃሚ ፍጡር አይደለም ምክንያቱም የፖለቲካ እምነት ተከታይ ነው ፖለቲካ ነው የሚከተለው ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን የአረመኔ ቡድን የኢሲሲ ቡድን ራሱን መከላከል አለበት ተደራጅቶ ራሱን መከላከል አለበት እየተፈናቀልኩ ሁሌ በየድንኳንና በየጎርፍ እየወሰደ መኖር የለበትም ላንዴና ለመጨረሻ ታግለህ ነፃነትን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም ስለዚህ እና ደግሞ መልእክቴ ደግሞ እዚህ ላይቭ ላይ ገብታችሁ አሸሸ ገዳሚ ለምትሉ ደስተኞች እንዳያችሁት ነው እንግዲህ ብዙ ጊዜ ለኛ አይተኙም እነዚህ ሰዎች ያው የሆነ ነገር ሼር ይደራረጋሉ መሰለኝ እንደዛ አይነት ነገር ነውና ያው ትንሽ ይቀራረባሉ ከአምልኮት አንፃርም ያው ትንሽ የሚቀራረቡበት እንትን አላቸውና ፓርቲ አላቸውና ያው ከፈጣሪ በታች ሌላ ነው መጣራት ምናምን ከነሱ ጋር ትንሽ ያገናኛቸዋል በዚህ ትንሽ ተገናኝቶ ተጣምሮ ይሁን አላቅም ብቻ የሆነ አብሮ እየሰሩ እንዳሉ ደግሞ በብዙ ቪዲዮዎች በብዙ መረጃዎች የተመለከትናቸው ነው እያየናቸው ነውና ዋሃቢ ይባላል ዋሃቢ አንድም ቀን ዋሃቢ የሚሉት ማለት ነው ዋናቅም ዋሃቢያ ነኛ ሙስሊም ነን እኔ አሁን ሙስሊም ነኝ ግን እንደነሱ ዋሃቢ ነው መባለው ይሁንና እነሱ በሚሉት ቋንቋም ይሁን ዋሃቢዮች አንድም ቀን አንድን ሰው ገድሎ አላየንም እስቲ አምጡ አለበለዛ ዝም ብሎ ከመሬት ተነስቶ ስም ማጥፋት ቡህታን ነው መባለው ወደ በእስልምና ብንመጣ ቡህታኑን ዓዚም ይሄ በጣም ትልቅ የሆነ ቅጥፈት ነው በሙስሊሞቹ ላይ እየቀጠፋችሁ ያላችሁት ማለት ነው ከነሱ ጋር አላበራችሁ ምንም የምታመጡት ነገር እኮ የለም ግን እናንተ ራሱ ትንሽ ስታስቡ ኢናይል መዋሸት መቅጠፍ ምንድነው ጥቅሙ እኛ ግን ኢማም ዚድ ተገሎብን በአህባሾች በማስረጃ አሁን ተፈርዶበት ያሉ ወጣቶች አሉ ተፈርዶባቸው ማለት ነው ባለፈው ወንድማችን እዚህ ሶሻል ሚዲያ ላይ የሚናቀው ወንድማችን አልገደላችሁትም ወደ ቦረና አካባቢ ወሎ ታዲያ ማንን እየገደለ ያለው እየጨፈጨፈ ያለው ለማጥፋትስ እየጣረ እየለፋ እየሰራ ያለው ባይሳካለትም ማን ነው አህባሾች ናቸው እንታወቃለን ነገር ግን ዞራችሁ በሙስሊሞች ላይ በጣም ከባድ ነው ብቻ ሂዳያ ይስጣችሁ እንደ ሀገር ያለፍንበት ያለው ምዕራፍ ላይ ትልቁ ፈተናችን ነው ብዬ ከማስባቸው ጉዳዮች ውስጥ ይሄ በዚህ ትውልድ ላይ ያልተጠበቀ ሐቂቃ ማንጠብቃቸው እንደ ሀገር እንደ ማህበረሰብ ማንጠብቃቸው አይነት መገለጫዎች እየወጡና እየጎሉ መጥተዋል ከዛም አልፎ ዋጋ ያስከፍለውናል እየከፈልንባቸው ነው ማለት ኢትዮጵያ የሆነ ሰው በሀገሩ ላይ እንደ ሌላ ሀገር ኢትዮጵያ እንደ ስም ስናቅ እንደ ታሪክ ሲነገረን እንግዳ የሚከበርበት
የውጭ ሰው እንደዚህ የሚደረግ ሰው ወዳድ ማህበረሰብ ነን። ያው ታሪካችን ነው። ምናልባት አባቶቻችን በዛ ምዕራፍ ውስጥ አልፈውበታል ብዬ አስባለሁ። እንደኛ ትውልድ ግን የተፈተንበት ፈተናው ሲመጣ በትክክል ማንነታችን የተገለጠበት ወቅት ይመስለኛል። ያለ ፈተና ሰው አይታወቅም፣ ችግሩ ሲፈተን ነውና ያ መጥቶ ግን ዛሬ ላይ ያረፍንበት ምዕራፍ ከባድ ነው። ወንድሙን ሲያፈናቅል ሲገድል ባይናችን አይተናል። ይሄ መቼም የሩቅ ትዝታችን አይደለም፣ ዛሬ እየኖርነው ያለው እውነታ ነው። በዚህ ልክ በዚህ ፍጥነት እንደዚህ እንሆናለን ብሎ ማሰብ ለኔ ሩቅ ነው፣ ከባድ ነው። ኡስታዞች እንደዚህ እያሉ በጣም ይገርማል። እንግዲህ እኛ አሁን እየተባልን ያለው ነገር ደግሞ በጣም ያሳፍራል። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። እኔ አሁን እዚህ ጋር ያልገባኝ ነገር ምንድነው? መሬቱን በመስጠቱ ነው ወይስ ምንድነው ክርስቲያኖችን ያፈናቀለው? ከኬቱ ከሚኑ ላይ ነው ክርስቲያኖችን ያፈናቀለው? እስቲ ንገሩን። እስቲ እየተባለ ያለው መሬቱን የሰጠው ነው። ከዛን ደግሞ ለአንዳንድ ነገር ደግሞ ካሳ ነው የተጠየቀው። የሰጠው ደግሞ ከንቲባ ነው። አረ የምትናገሩትን ነገር አጣሩ፣ በደንብ አስቡበት። በደንብ ብዙ ዋጋ ያስከፍላችኋል። ተው፣ ጥሩ አይደለም፣ ጥሩ አይደለም። የስም ማጥፋት ዘመቻ ያው ማህበረ ቅዱሳንን እናውቃለን። አሁን በጌራን በደንብ ነው ማቃተኔ። የእናቴ ዘመዶች እንዳሉ እዛ ናቸው። ባለፈው ጊዜ የተከሰተውን ክስተት ክርስቲያኖች ተጨፈጨፉ ተብሎ ማለት ነው 3 ሆኖ የአንድ ጌራ አላት የተባለ አንድ ባለሀብት ተገደለባት። ጌራ ማለት ነው የጌራ ጀርባ አጥንት የሆነ ሰው ማለት ነው። የገደሉት ደግሞ እነሱ ናቸው። ያው ፋኖ ሊሆኑ ይችላሉ። ያው አማራዎች የሰፈሩበት አካባቢ ላይ እነዚህ ሰዎች አይጠፉም ብዙ ጊዜ ማለት ነው። ብዙ አካባቢ ላይ የተመለከተን ነው፣ አልተናገርንም እንጂ ያየን ነው ብዙ ነገር ማለት ነው። እነሱ ያሉበት አካባቢ ላይ ሰላም አይኖርም እና ገቡ። ሰላም የሆነን ሰው ቤት ውስጥ ከቤቱ አውጥቶ 3 ነው አረዱት። ከሱ ጋር አንድ ሰው ነበረ፣ እሱንም አረዱት፣ ታረደ። ታዲያ ህዝበ ሙስሊሙ እንዴት ዝም ብሎ ይመልከታቸው ነው የምትሉት ወይስ ምንድነው? ዛኔ በጣም ማህበረ ቅዱሳን እንዴት ሲያራግብ እንደነበረ ጉዳዩን ማለት ነው። እኔ ማቀውን ዘመዶችን ደውዬ የምጠይቀውን እዚህ ጋር ስቀጥፉ ተመልክቻለሁ። የሌለን ነገር ፈጥሮ ሲናገሩ ማለት ነው። ጸቡ ሌላ የተባለው ደግሞ ሙስሊሞች ክርስቲያኖችን ጨፈጨፉ ነው የተባለው። የተጨፈጨፈው ሰውም እኮ የለም ግን አሉ እነሱ። አሁንም እየቀጠፉ ነው። አርሲ ላይ እያስጨፈጨፈ ያለው ይሄ ሰውዬ ነው ማለት ምን ማለት ነው?
እናንተው ራሳችሁ ለፖለቲካችሁ ስትሉ የምታደርጉት ነገርም ሊሆን ይችላል። እርግጠኛ ባንሆንም ማለት ነው ሊሆን ይችላል። ይደረስበታል ደግሞ ኢንሻአላህ። ይሄ ነው ያለው ውድ ቤተሰቦቼ። እናንተስ ምን ሐሳብ አላችሁ? ሁሌም ለንጹሃኖች ድምጽ እንሆናለን። ንጹሃኖች መገደል የለባቸውም፣ ማለቅ የለባቸውም። ንጹሃኖች ንጹህ ናቸው። ብጸልዩልን ለሀገሪቷም ለህዝቧም ብጸልዩ አላህ የሚቀበላቸው ሰዎች ናቸው፣ ንጹሃኖች ናቸው። እነዚህን ሰዎች ብንተዋቸው ጥሩ ነው ለማለት ነው። አላህ Subhanahu Wa Ta'ala የሚሰማንንም ያምጣልን። እንደ ሰው እንደ ሀገር የሚሰማን ምደርስልን አላህ ያምጣልን ነው። ዱዓ አድርጉ ለማንኛውም ለማለት ነው። ዲቪ ሰዎች በሌላ ቪዲዮ ተመልሰን እንገናኛለን። ባላችሁበት ሰላም ሁኑ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።